በመስቀል እርቅን አደረገ ይላል። የመስቀል በዓል ስናከብር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ያደረጋቸውና የፈጸማቸው የማዳን ተግባራትን በሚገባ ማወቅ ያስፈልጋል። አንደኛ ቅድም እንዳለው ሰላምን ነው የመሰረተው። ይህን ሰላም መላእክት ሊመሰርቱት አልቻሉም። ነቢያት ሊመሰርቱት አልቻሉም። ሰውና እግዚአብሔርን ሊያስታርቁ አልቻሉም። ሰውና እግዚአብሔርን ማስታረቅ የቻለው ሰላም የባህሪ ገንዘቡ የሆነ ሰላምን ከማንም የማይበደል አዎ ቅዱሳን ሰላማውያን ናቸው። ሰላም ግን መሆን አይችሉም። ራሱ ሰላም የሆነ ራሱ ሰላማዊ የሆነ ራሱ ሰላም መስራች የሆነ ሰላም እሱ የሚሰጠው ሰላም ደግሞ ዓለም እንደሚሰጠው ሳይሆን የማይነቃነቅ የማይናወጥ ጊዜና ዘመን የማይሽረው ታላቁን ሰላም በመስቀል ላይ መሰረተ አምላካችን መድኃኒታችን ኢየሱስ ክርስቶስ። ክብርና ምስጋና ለስሙ አጠራሩ ይግባው። ሰላሜ አድግ ለክሙ ወሰላማ ወይሩ መክሙ አኮ በከመዩ በዓለም ዘይሁ በዓለም ሰላሜን እሰጣቸዋለሁ፣ ሰላሜን እተውላቸዋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። አዎ ዓለም የሚሰጠው ሰላም እንደ ጠዋት ጤዛ ረጋፊ፣ እንደ ቀን ጥላ ኃላፊ፣ እንደ ማታ ጀንበር ጠፊ ነው። ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚሰጠን ሰላም ማንም የማይነቀንቀው በሁኔታ የማይፈተን ሰላም፣ በሁኔታ የማይፈተን ሰላም። ዛሬ በዓለም ላይ ስለ ሰላም ብዙ ይወራል። የተባበሩት መንግስታት ድርጅት በየቀኑ ሰላም ርዕሰ ዜናቸው ነው። እንደነሱ ግን የሰላም ጠንቅ የለም። በየቦታው ጦርነትን፣ ጥላቻን በመጥመቅ በዓለም ላይ ታላላቅ የጦር መሳሪያዎች ተፈብርኳል። የዩክሬን ቦምብ ተፈብርኳል። ፈጥኖ ድምፅ ሚሳይል ተፈብርኳል። ዓለም ግን ተበጥብጣለች። ሰላምን ይፈልጋሉ፣ የሰላምን ጌታ ግን አይፈልጉም። እኛ ኢትዮጵያውያን ሰላምን የምናገኘው ሰላም ብቻ ሳይሆን የሰላም ምንጭ የሰላም ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስን በማመንና እሱን የባህሪ ገንዘባችን አምላካችን ሰላማችን ብለን ስንማጸነው። ታዲያ መስቀል ሁለት ትርጉም አለው በዛም ሆነ በዚህ። የመጀመሪያ የሰላም የመስቀል ትርጉሙ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ማኅፀን ከተጸነሰበት ጊዜ ጀምሮ እስካረገበት ጊዜ ድረስ የፈጸመው የማዳን ሥራው ተጠቃሎ መስቀል ይባላል። ይባላል መስቀል ይባላል። በእጃችን የያዝነውን መስቀል ይባላል። ነገር ግን ይህንን ቅርጹ ብቻ ሳይሆን ከዚህ በስተጀርባ ያለው ከዚህ በራቀ ሁኔታ ያለው መረዳት የምንችለው በሥጋ ዓይን ሳይሆን በእውነቱ በጣም ባመነና በጠለቀ በሚያስተውል በዓይነ ልቡና ነው። ስለዚህ መስቀል ስናከብር በመስቀል ላይ የተሰቀለው ዓለምን ነፃ ያወጣው የኃጢአትና የሞት መድኃኒት የሆነው መርገመ ሥጋ መርገመ ነፍሳችንን ያስወገደልን ሁለታችንን በእኩል መዝገብ የወደደልን አምላካችን መድኃኒታችን ኢየሱስ ክርስቶስን የምናምንበት የምናስብበት ነው። ልብ በሉ። ጌታችን አምላካችን ኢየሱስ ክርስቶስ በምድር ላይ ያሳለፈው ሁሉ ጊዜው መከራ ነው። ወበከመ ሰቀሎ ሙሴ ለአርዌ በገዳም ከማሁ ሀለወ ለወልደ እጓለ እመሕያው ሰቀል እስመ ከመ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሕደ መጠወ ወሀበ ቤዛ ለኩሉ ከመ ኩሉ ሰብ ዘያምን ቦቱ ይትናጎል አላ ይረክብ ሕይወተ ዘላለም ዘያምን በወልድ ይትኮነን ወዘሰ ዘያምን በወልድ ይትኮነን ወዘሰ ያምን ወዳተ ኮነ እስመ ያምን በስመ ወልደ እግዚአብሔር። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ እንዲሁ ሊሰቀል ይገባዋል ኢየሱስ ክርስቶስ ራሱ። አዎ በምድር ላይ ብዙ ሰዎች የራሳቸውን ሞት ሞተዋል። ፈያታዊ ዜማን የሞተው የራሱን ሞት ነው። እኛም የምንሞተው የራሳችንን ሞት ነው። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው የዓለምን ሞት የሞተው፣ የእኛን ሞት የሞተው፣ የእኛን ውድቀት
ልብ በሉ። በመስቀል ላይ የወደደ የእኛ አምላክ ኢየሱስ ክርስቶስ በመስቀል ላይ እንኳ በተሰቀለ ጊዜ፣ በመከራ ጊዜ፣ በስቃይ ጊዜ ምንድን ነው ያለው? ሉቃስ 23:34 ላይ በፊቱ ላይ ምራቅ እየተተፋ እየተሰደበ እየተረገመም ጭምር ብዙ እየተባለ አባቴ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ዘመን አይሽሬ ቃል እዚህ ይቆማል ያበቃል የማይባል በነበር የማይቆም ታላቅ የይቅርታና የምሕረት ቃል በመስቀል ላይ ያደረገው እኛ መስቀል ስናከብር እርስ በርሳችን በመተራረቅ እኛም እርቅ ያስፈልገናል፣ ሰላም ያስፈልገናል። ያጠፉትን በመርገም በመስደብ በማሰብ በአሽሙር በአግቦ በተለያዩ ጦር በሆኑ ቃላት በመናገር ልንመልሳቸው አንችልም። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰላም እንዲመጣ ሰላም እንዲጸና ይልቁንም የዘንድሮን በዓል ስናከብር አገራችን ኢትዮጵያ ታላቁን አድዋ በደገመችበት ከመላ ዓለም ተጋጥማ ተፋልማ ተፋልጣ ያለ የሌላ አቅሟን ተጠቅማ አምላኳ እግዚአብሔር ሳይለያት ይህንን ታላቅ ድል ባስመዘገበችበት ማግስት ይህንን በዓል ስናከብር ደስታችን ወደር የለውም። ብላቸው መስሎት እግዚአብሔር በምድር ላይ ለአንድ ሰው ሃይማኖቱ አንድ እግዚአብሔር ቢሆንም ሀገራችንም የሃይማኖት ዋና አካል ነው። ልብ በሉ። ይህንን ነገር ሳንናገር የሁላችንም ድል ነው፣ የሁላችንም ታሪክ ነው። ብዙዎቹ ዳግማዊ አድዋ እያሉ ጥሩ ነው፣ ደስ ይላል። እኔ ግን የመጀመሪያው አድዋ ነው የምለው። ያችንማ የመጀመሪያው አድዋ ከምስራቅ አፍሪካ የተነሳው አስደንጋሚው፣ አስፈሪው፣ አጥለቅላቂው ጥቁሩ አውሎ ነፋስ፣ ጥቁሩ አንበሳ በአድዋ ተራራ ላይ የተመነውን ዱቄት አብኖ አጥፍቶ ቀይ ባህር ቀላቅሏል። በ6 ሰዓት ባልሞላ ጊዜ ከአንድ ሀገር ጋር ታግለን ተጋልጠን ተዋግተን፣ ነገር ግን በአሁኑ ሰዓት መላው ዓለም ገጥሞን የኢትዮጵያ አምላክ የማይተኛ የማያንቀላፋ፣ አዎ በእኛ ልክ የሚታሰብ አይደለም። የኢትዮጵያ አምላክ ታላቅ ነው። ይህንን ድል ያስመዘገቡትን ክብርና ምስጋና ይገባቸዋል። ደረቆች አይደለንም፣ አመስጋኞች ነንና እንኳን ታላቅ ነገር አሰማን። ራሱ ትልቁ በዓላችን ነው፣ በየጊዜው የምናከብረው በዓላችን ነው። ስለዚህ ሌላ የተሻለ ስራ ለመስራት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰላም ምንጭ የፍቅር ምንጭ እንደመሆኗ መጠን ለልጆቻችን የምናስተላልፈው አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የፈጸመውን ሰላም የደመደመውን ሰላም፣ አንድነትና ፍቅር ለሁላችንም ያስፈልጋል። በምድር ላይ ምንድን ነው አሸናፊ ባለድል ቢባል ከፍቅር የበለጠ ድል አድራጊ የለም። የጦር መሳሪያ ድል አያመጣም፣ ጥላቻ ድል አያመጣም። ድል ሊያመጣ የሚችል ሰላምና ፍቅር ብቻ ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዛሬ በዓለ መስቀሉን ስናከብር አንደኛ እሱ የተሰቀለበትን መስቀል የእሱ ሰቃዮች በመሰረቱ እኛን የተሳሳትንና በየጊዜው ስንረግማቸው ስንጠላቸው የምንኖረው ያ ጥላቻ በአእምሯችን ውስጥ ተስተካክሎ ስለቀረ ነው እንጂ እሱ ወዲያውኑ እንዳይሰቀቁና እንዳይሰቃዩ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሏል። ስለዚህ እሱን የጠሉ ሰዎች የጌታችን የአምላካችን የኢየሱስ ክርስቶስን ዕፀ መስቀሉን ቀበሩ ይላል ታሪኩ። ይህን መጽሐፍ ቅዱስ ላይ ብዙ ፈልገን እናገኝም። ታሪክ ነው። የሃይማኖታችን መጽሐፍ ቅዱስ አለ፣ ዶግማ፣ የእግዚአብሔር እስትንፋስ ታሪክ አለ፣ ትውፊት አለ። በየጊዜው አይቆምም። መጽሐፍ ቅዱስ ወላጅ ነው። ስለዚህ ተሰብስበው እሱ እንዳይነሳ ልብ በሉ። ክርስቶስ እንዳይነሳ በመቃብር ላይ ታላቅ ቋጥኝ ካረጉ በኋላ መቃብር ጠባቂ ቀጥረውበታል።
ይሄ መቃብር ጌታ እስም ለማሰሉ ጌታ እዛ መቃብር ተተኝቶ እንደገና ደግሞ በላዩ እንደገና መቃብር ጠባቂ መቃብር ጠባቂ ሰራዊት እኮ የፌስቡክ የቲክቶክ ሰራዊት ማለት እኮ ራሱ መቃብር ጠባቂ ነው፣ ሌላ አይደለም። በበጎ የሚመሰክሩልን የሀገራችንን ልዕልና፣ ክብር፣ ታሪክ፣ ጀግንነት የሚመሰክሩልን እነዚህ ሐዋርያት ደግ ምስክሮች እንላቸዋለን። ከዚህ በተቃራኒ ግን የእኛን ታሪክ በማጠልሸት የእኛን ስራ በማጠልሸት በየፌስቡኩ በየቲክቶኩ በተለያዩ ሚዲያ ስም ሲያጠለሹ የሚውሉት ገንዘብ ተከፍሏቸው በኢየሩሳሌም ከተማ ሲለፍፉ ከነበሩት የአይሁድ መቃብር ጠባቂ ሰራዊት ከዚህ ያለፈ ትርጉም ልንሰጣቸው አንችልም። ስለዚህ እናንተም የሚዲያ ባለሙያዎች በጎ ቅረሱ፣ ደግ ደጉን አስተላልፉ፣ ክፉ ክፉን ተዉት። ይህን ከዚህም በላይ እየመረጥን እኮ አይደለም እየመረጥን እያየን በደንብ እያስተዋልን ነው። ከነድንጋዩ አንበላ እየመረጥን ነው። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስ በዛ ልክ አስቦ ለማስቀረት ሲሞክሩ እሱ ሞት ይዞ የማያስቀረው ነውና የሞትን ክንዱ ልት የሰበረ ሕያውና ታላቅ አምላክ ስለሆነ እውነተኛ የባህሪ አምላክ ስለሆነ ማንም ሊያሸንፈው የማይችል መዋዕለ ኩሉ ስለሆነ በመስቀሉ ላይ የፈሰሰው ደሙ ደግሞ ለዘላለሙ ያው ስለሆነ የክርስትናን ታሪክ ለማጥፋት በዚህ ልክ መቃብር ቆፍረው የጌታችን የኢየሱስ ክርስቶስን መቃብር መቅበራቸው ሳያንሳቸው በኢየሩሳሌም የከተማ ከንቲባ ልዩ ትእዛዝ ቆሻሻዎቹ በሙሉ በመቅበያ ጌታ መቃብር ላይ እንዲወድቁ እንዲፈሱ ተደርጎ ልዩ ትእዛዝ ተላለፈ። በዚህ መሰረት ለ325 ዓመት የጌታችን የአምላካችን የኢየሱስ ክርስቶስ መስቀሉ የተቀበረበት ስፍራ ተራራ እስኪያህል ድረስ አካባቢ ልክ በእኛ አነጋገር በአዲስ አበባ ቆሾ የምትባለው ሰፈር በአካባቢ እስከማያሳልፍ ድረስ አደገኛ ሆኖ ነበረ። ነገር ግን እሌኒና በዘመኑ የነበሩ ተቆርቋሪ ምልክት የሚፈልጉ የክርስትና ምልክት የሚፈልጉ ሰዎች በመተባበር በመጸለይ አንድ በመሆን እግዚአብሔርን በመጠየቅ በዛሬው ዕለት መስከረም 16 ደመራ ደምረው በደመራ ላይ ዕጣን ጨምረው ዕጣኑ መስቀሉ ያለበት ሲያመለክታቸው በዛሬው ቀን ቁፋሮ ተጀምሮ ጥቅም መጋቢት 10 የጌታችን የአምላካችን የኢየሱስ ክርስቶስ መስቀሉ የወጣበት ኖሮ ልብላችሁ መስቀሉ መስቀል የቤተ ክርስቲያናችን አርማ ነው። ልብ በሉ፣ መስቀል አናመልክም፣ የቤተ ክርስቲያን አርማ ነው። ክርስቶስ የተሰቀለበት መለያችን ነው። ወወሀብኮሙ ትዕምርተ ለእለ ለሚፈሩ ከቀስቱ ያመልጡ ዘንድ ምልክትን ሰጠሃቸው ይላል መዝሙረ ዳዊት 59 ቁጥር 4 ላይ መስቀሉ ምልክታችን ነው። ምልክት ምኑን ነው የሚያሳየን? ያን እንደሆነ ዋናውን ነው የሚያሳየን፣ ክርስቶስን ነው የሚያሳየን። ክርስቶስ በእኔ ላይ ተሰቀለ፣ ሞተ፣ ሞትን ድል አድርጎ ተነሳ ብሎ ይህ ምልክት የሚያመለክተን ይሄ ነው። ስለዚህ በዛሬው ዕለት መስቀሉ ተቆፍሮ ሲወጣ ያን ያህል ዘመን በመቃብር ውስጥ የተቀመጠው መስቀል ሳይበሰብስ ሁኔታው፣ መልኩ፣ ቅርጹ ሳይለወጥ እንዳለ ሆኖ ተገኝተናል። ለምን? የጌታችን የአምላካችን የኢየሱስ ክርስቶስ ደሙ ፈሶበታል። ደሙ ፈሶበታል። ለምን? ደሙ ሕያው ነው፣ መድኃኒት ነው። ስለዚህ ዛሬ ስናስብ እንደው አንዳንድ የተቀበሩ በጎ ነገሮች እንደተቀበሩ አይቀሩም። እንደነ እሌኒ ያሉ በጎ የሚያስቡ ከእይታን የተነፈጉ በቀላሉ ሁሉ ሊረዳቸው የማይችሉ በጣም በጎ የሆኑ ነገሮች ቢኖሩና ቢከበሩ አንድ ቀን ይወጣል። ምስኪን ልብላቸው አይመስክሩት እግዚአብሔር ቀሰቀሳቸው ምን በእግዚአብሔርና በተዋቆ ይቆራል
ukurra kanafu biyyarraa kan kabajnu fannoon gooftaa keenyaa aadaan nu mul'ate uummanni keenya simboolii wal geenye ayyaana masqala ayyaana mootii jennaaniti መስቀል አያነ ሞት አያነ ሁንዳቱ አንቲን ከምን ወልደስ ጋር ወል ሱቦ ተቆደ ደመራስ ሁሉ ወል ኩል ዳባቱ ኩል ሙከራየ ናመቱ ወል ተሊባ ሙስሞ ያከፍት ወር ኢትዮጵያ ወልከለቹ ሙርጅራ አመንቲ ለየሮ አዳምባኑ ሞት ዋይ ጎሳትን የሮ አዳምባኑ ሞት አንግራኒሳ አካውን ሞ ኢትዮጵያ ተጣከነ ኢትዮጵያ ወልከለኛ ተኩሮ ዳቦቴ ከናት ወልቶጋ ይረምነ ኦዳጁ መንጀለ ኢትዮጵያ ሽሪጎ ይናስ ወከን ሞ ኢትዮጵያ ሂሪስና ከናፉ ተቋታኑ አያን መስቀል አያን አታኑ ዳሞት ወደገራሱ ወንዱ ከረደ ወከኛ ሲና አያን መስቀል ኛታ ሲኑ ባትራኒ ሞት የሙለት ምን ጃለቹን ኦቦሌስ ጃለቹን ታረ ጃለቹን ወረ ወከተ ጃለተኒ ገርጋሩ ከና ነጋተው አሳረቡስ ተኩማ ነከዱፉ ከነከናኒ ጋርጃነ ከራከበጁ ገብረ ሰላም በመስቀሉ ለዚህ በሰማይ ወለዘ በምድር ወፍተኛ ኢየሱስ ክርስቶስ ተኖረት ፍንፈበ ዋቀፌ ነመበዳት ነጋኡነ ነጋይኖ ነከነሞዩ ወንቱ ኡሙ እንደለኛ እንደንደውሲ ነጋይኖ ነከነሞዩ ወንቱ ዲጉ እንደንደው ወንቱ በየሱ እንደደው ነጋ ከነሙ ከነ ወብረን አበነ አካ ያለ ከበካ ያለ ከበይኑ አነ ብረ ወፍተኛ በለ ገበተ ጉዳይ ነው አርገቱ የነገረ ተፈታዋል ረብ አኩበዱ በመሰረት ከንቲባን ኢየሩሳሌም መስቀሌ ጎፍታ ኬኛ ዶክሴ ከንቲባን ኬኛ ሞ ከንቲባን በጋር አጎ አምቦ ወበለስ ኬኛ ስሞ ኬኛስ ንወጅን አያና መስቀላ ከነ ከመዱ ጀዱ ኬኛ ጀረኔ በገነጋ ንፍተ ጅራን ግዘት ኩሜ ባደገ ተሰጣ ባየነ ደድራ ጅረኔ እዶን ኩልስሞ ወካቢ አከሜነዱ ሰራዬ ቁልቁላዬ ኡምን ኬኛ ሞዩ ወደዋቱ ክቻከ ወደ ሸግፍ ነጋር ሮምቦሬን ጃላላን ቱኩማራን አያለ ከራተ ከበይኑ ወረሳወሪ ወጀተኒ ዋን በርጋነኒስ ሙስሞሩ መዳከኝ ማየ ገርቱ ጉዳይ ሳኒ ደበስና አኮንትራክተሩ በደሰነት ዱራት ቡታ ጉዳይ ተቆጡ ጅራዩ ዋንጫ ሞት ተፈካነ ወንጫም ወንቱ እንጂ ወረን በረድከና ወንጫም ወንቱ እንጂ ወለ ጉዳቱ ወንጫም ሞዩ ባየነን ፈዳችሳ ኡመን ከኝ ከነፍ በየሮ ተቆጥቆ ማፍስ ያዱ ሙረጅራ ለኩራስ ዳስ ተረጀረ ጅራ ባየሩ ለርገቱ የሰለም ቦዩ በቃ ከሰትራተዲ እንደ ከሰሙ መረገራ ገራትት ቦዩ ወረገና ይታቀፍስና ጉም ወሮትን በበደዩ አፍመን ቦዩ ተቆጥቆ ካይ ደመራን አመቴ ሽምብሎ ሰፎከኝ ሲሞቴ ሰፎ መስቀል የተፈሞቴ አንጀራ እናና መስይታ አንጀራ ለካ ኢየሱስ ክርስቶስ መስቀል ይረምቡል ታቱ ኩለት ፈሻት አቸረት ፍንፍቤት ሰገርበታት ሩጋጀት ተኔነት በየሰንጀር ከናፉ ጋር ሙደም ከፍሲለ በገነጋ ምፍተኔ ወፖለቲከኛ ወባቻሉ እንደሳ ወባቻሉ እንደ ኢሳን ደርጋኑ ደመሰኒ ጋርታርታ ተፈረዳ ገለተማ Kala. Akkam jirtu baga keessan. Kabajamoo abbaa keenya.